መልስ እንድትሰጠኝ በተስፋ ልጠብቅ ጤና ይስጥልን ክቡራን የቻናላችን ቤተሰቦች ያላችሁበት ያላችን በተለያዩ አቅጣጫዎች እየናጣት ያለው ዛሬም እንደተለመደው ከተለያዩ ሀገር ውስጥና የዓለም አቀፍ ምንጮች አሰባሰብናቸው እጅግ አነጋጋሪ ወቅታዊና እስከ ዲፕሎማሲያዊ መድረኮች ድረስ ያሉትን መረጃዎች በዝርዝር እንመለከታለን። በዛሬው ሰፊ የዜና ዘገባ ቆይታችን ከሰሜን ኢትዮጵያ የተሰማ አሳሳቢ ዜና በራያና አላማጣ ጎርማና አካባቢ ምን እየተካሄደ ነው? ፌዴራል ኃይሎች አካባቢውን ለቀው መውጣታቸውና የትግራይ ታጣቂዎች መቆጣጠራቸውን ተሰምቷል። በድሮንና የህዝቡ ጣፋንታ ኃይሎች የሚመራ ሲሆን የአየር ኃይሉ ሚስጥር ሲጋለጥ በቅርቡ በተከበረው የ90ኛ ዓመት በዓል ላይ ሰሞኑን ገዲዮ ላይ የተፈጸመው ጥቃት እጅግ አስደንጋጭ ነበር ተብሏል። ዜጎች ናቸው ብለው የምርመራ ዘገባ መግለጫ የአድማሱ አለሙና ዘውዱ የሚመሩት 11ኛው የጀነራል ሳሙኤል ማስጠንቀቂያ የቀድሞ የጦር ጠቅላይ ኤታማዦር ሹም ዝምታቸውን ሰብረዋል። ትግራይ ውስጥ ያለውን ህገወጥ ድርጊት እጃችን አጣጥፈን አናይም ሲሉ ለማን መልእክት አስተላለፉ? 6 አባላት ያሉት የፖለቲካው ትኩሳት ዶክተር ደሳለኝ ጫኔ በዚህ ምርጫ አልወዳደርም ብለው ሲያፈገፍጉ አቶ ልደቱ አያሌው ደግሞ ምርጫውን ተወዳድሮ ማጋለጥ እንጂ ማኩረፍ አይጠቅሙም ሲሉ የተደመጡ ለመከላከል ሲል በሰሜን ሸዋና በሌሎች አካባቢዎች የኢንተርኔትና ቴሌኮሙኒኬሽን ዓለም አቀፍ ዜና አሜሪካና ኢራን በኦማን ያደረጉት ድርድር የትራምፕ የዝንጀሮ ቪዲዮ የሚሉትና ሌሎችንም በዝርዝር እናያለን። ኮንነዋል ተብለዋል። በቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክና ሼር በማድረግ መረጃው ለሌሎች ድረስ ያድርጉ። ወደ ዝርዝር ጉዳዮች አልፈናል። አብራችሁን ቆዩ። ከተወሰኑ ከተሞች ለቀው ወጣታቸው በቅድሚያም ወደ ሀገር ውስጥ አሳሳቢ የጸጥታ ጉዳዮችን እንመለስ። ከሰሞኑ በሰሜን ኢትዮጵያ በተለይ በአማራና በትግራይ ክልል አዋሳኝ ቦታዎች ላይ ውጥረት ተሰምቷል። ረጅም ጊዜ ይገባኛል ጥያቄ ሲነሳባቸው በነበሩት የራያ አላማጣ፣ ኮረም፣ ኦፍላና በሌላ በኩል የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በሰጡት የመግለጫ ምንጮች እንደገለጹት በእነዚህ አካባቢዎች የነበሩ የፌዴራል ፖሊስና የመከላከያ ሰራዊት አባላት አካባቢውን ለቀው መውጣታቸውን ተከትሎ የለበሱ መሳሪያዎች የታጠቁ መሆናቸው ወደ ከተሞችና ወረዳዎች በመግባት ሙሉ ቁጥጥር አድርገዋል። ይህ መግለጫ ተከትሎ በአካባቢው ነዋሪዎች ላይ ከፍተኛ እንግልትና ስጋት መፈጠሩ ተዘግቧል። ምላሽ ጥያቄ ውስጥ ይጥላል። ቢቢሲና ሌሎች የመረጃ ምንጮች እንደዘገቡት ታጣቂዎች ወደ አካባቢው ከገቡ በኋላ የማንነት መታወቂያ እየጠየቁ የአማራ ተወላጆችን ኢላማ ያደረገ ጥቃት፣ እስርና አፈና እየፈጸሙ ነው ተብሏል። ፋይዳ መታወቂያ የሌላቸው ሰዎች እየተለዩ ሲንገላቱ፣ የንግድ ተቋማትና የግለሰብ ቤቶችን እየተፈተሹ ንብረት የመውረስ ተግባር እየተፈጸመ መሆኑን ነዋሪዎች በቅሬታ እየገለጹ ነው ሲሉ አሳስበዋል። ወራሪ ሲል ከሷል። ሚኒስትሩ ጌዲዮን ጢሞቴዎስ በዚህ ግጭትና ለመረጋጋት ምክንያት ከ60 ሺህ በላይ የሚሆኑ ንጹሃን ዜጎች ቀያቸውን ጥለው ወደ ቆቦ፣ ወልዲያና ሰቆጣ ለመሰደድ ተገደዋል። አብይ አህመድ እንዳላማጣ ነዋሪ ለቢቢሲ ሲናገሩ ልጆችን ይዤ ቦታና ምን አበላቸዋለሁ፣ እዚህ ስብቆይ ምን ይውጠኛል፣ መውጫ አጥም ተጨንቀናል ሲሉ የሰጡት አስተያየት የጉዳዩን ክብደት ያሳያል። የፖለቲካ ተንታኞች ምላሽ የፖለቲካ ተንታኞችና ታዛቢዎች ግን ይህንን ከመገለጥናቸው ወደ አማራ ከቦሌ አየር ማረፊያ እስከ አሰብ ወደብ የሚወስደውን በር ለመክፈት የታለመ አዲስ የዲፕሎማሲ ጨዋታ አድርገው ተመልክተውታል ገልጸዋል። ማርቲን ፕላውት የቢቢሲ ጋዜጠኛና ፕሮፌሰር ምንም ለውጥ የለም፣ ደብዳቤው የአብይ መንግስት ኢትዮጵያ፣ ኤርትራ፣ ህወሓትና ፋኖ ጥምረት ሊፈጠር ይችላል ከሚል ስጋት የመነጨ ዲፕሎማሲ ሙከራ ሲሉ ሞግተዋል። ጀዋር መሐመድ የኦፌኮ ፖለቲከኛ ደብዳቤው ከጦርነት አዋጅ በፊት የሚሰጥ የመጨረሻ ማስጠንቀቂያ ምልክት ተናግረዋል። መንግስት ኤርትራን ወረራ እውነት አድርጎ ከተመለከተ ወታደሮቹን ከማስወጣት በውስጡ የያዘውን ኮሚሽን አነጋጋሪ ሆኖ ቀጥሏል። መንግስት የአየር ኃይላችን አቅም የአየር ኃይላችን አቅም ገምተናል፣ ሉዓላዊነታችንን የሚያስከብሩ ዘመናዊ ጀቶች ታጥቀናል እያለ በኩራት ሲናገር ቢሰነብትም አንዳንድ ዘገባዎች ግን ሌላ እውነታ ይዘው የሃይማኖት አባቶች የእርቅ ጥሪ በትግራይ
በበዓሉ ቀን በሰማይ ላይ አስደናቂ የአየር ትርኢት ሲያሳዩ የነበሩት እነዛ ዘመናዊ ሱ-30 እና ሌሎች 18 የሚዋጉ አውሮፕላኖችና ሄሊኮፕተሮች አብራሪዎቻቸው ኢትዮጵያውያን እንዳልሆኑ ተጋልጠዋል። ለመረጃው ከሆነ አራቱ የሩሲያ ሰራሽ ሱ-30 ጀቶች በራሳቸው በሩሲያውያን ፓይለቶች የበረሩ ሲሆን ሌሎች ከዩናይትድ አረብ ኤሚሬትስ የመጡት 3 ራፋል ወይም የፈረንሳይ ሰራሽ ሱ-16 እና 6 አታክ ሄሊኮፕተሮች ደግሞ በኤሚሬትስ እና በሌሎች የውጭ ሀገር ቅጥረኛ ፓይለቶች ትርኢት እንዳሳዩ ተገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሁለት ትልልቅ ጥያቄዎችን አስነስቷል። አንደኛ እነዚህ አውሮፕላኖች በእርግጥ ነው የኢትዮጵያን ንብረቶች ናቸው ወይስ ለበዓሉ ድምቀት ከወዳጅ ሀገራት በጊዜያዊነት የተበደርናቸው ናቸው? ሁለተኛ ሀገራችን በታሪኳ አይታ በማይታወቀው መልኩ የአየር ክልሏን ለውጭ ሀገሮች አሳልፋ የሰጠችው ለምንድን ነው? ታዋቂዎች እንደሚሉት አውሮፕላኖች በጀነራሉ በጦር አዛዦች የተደገፉ በሶስት ሀገራት ለማረጋጋት የሻጭ ሀገራት ሰላማዊ ሽግግር ላይም እንቅፋት ሆነዋል ስለመገኘቱ እስካሁን የተረጋገጠ ነገር ሌላው የብሔራዊ የምክክር ኮሚሽንና የፓርላማ ጉዳዮች የፕሮፓጋንዳ ስራ ወደ አዲስ አበባ እየተሰጡ ይገኛሉ። የኢትዮጵያ የብሔራዊ የምክክር ኮሚሽን በትግራይ ክልል የሚመለከቱ አጀንዳዎችን ከክልሉ ይልቅ በአዲስ አበባ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ሙሴ ከጡረታ በኋላ ለመጀመሪያ የትግራይ ተወካይ በፌደራል ምክር ቤቶች በሌሉበት የክልሉን አጀንዳዎች በአዲስ አበባ መወሰድ ምን ያህል ተቀባይነት ይኖረዋል? በትግራይ ውስጥ እየተፈጠረ ያለውን ህገወጥ ድርጊት እና የህዝቡን ስቃይ ኮሚሽኑ በበኩሉ የተሰጠው ተጨማሪ ጊዜያዊ የስራ ዘመን ሊጠናቀቅ ጥቂት ጊዜያት ጀነራል ሳሞራ በስም ባይጠቅሱም በትግራይ አጀንዳዎቹ ለማምረት በሌሎች ክልሎች ያከናወኑ ቆመው እነዚህ ኃይሎች በህዝቡ ላይ ግፍ እየፈጸሙ በትግራይ ጉዳይ ላይ ደግሞ የፖለቲካ ተንታኞች ይህንን ንግግር ሲፈቱ ጀነራል ጣታቸውን እየቀሰሩ ያሉት በትግራይ ግዛቶች ውስጥ ይገኛሉ ለተባሉት የኤርትራ ሰራዊት አባላትና የአማራ ታጣቂዎች እንደሆነ በፓርላማ ውይይት ወቅት ህዝቡ እንዳያዘን በሚል የተሰጠ ማብራሪያ ተደምጧል። ተከትሎም ሆርን የተሰኘው ድረገጽ ባወጣው ሪፖርት የኤርትራ ወታደሮች በትግራይ ክልል ውስጥ የፈጸሙትን የጦር ወንጀል ዘርዝረዋል። ሪፖርቱ እንደሚያትተው የኤርትራ ወታደሮች በትግራይ ሴቶች ላይ አስገድዶ መድፈር ሲፈጽሙና ንብረት ሲዘርፉ ይህንን ለማስቆም የሞከሩ ራሳችን የኢትዮጵያ መከላከያ ሰራዊት አባላትን ሳይቀር እንደገደሉ እንዳሰሩና መሳሪያም እንደቀሙ ይፋ አድርገዋል። የኢትዮጵያን የፖለቲካ ምህዳር በከፍተኛ ቀድሞው ጀነራል ሳሞራ ንግግርም ይህንን የተወሳሰበ የሰራዊት ክብር የሚነካ ጉዳይ በተመለከተ የሰማቸውን ቁጭት የሚያሳይ ነው ተብሏል። ሰላም፣ ፍቅርና አንድነት ለኢትዮጵያ። ወደ ፖለቲካው መድረክ ስንገባ የመጪው ምርጫ ጉዳይ የፓርቲዎች መፈተን ሆኖ ቀጥሏል። ብሔራዊ ምርጫ ቦርድ የምርጫ ቅስቀሳና የምዝገባ ጊዜን እስከ የካቲት አጋማሽ ማራዘሙን ቢያሳውቅም የፖለቲካ መሪዎቹ ግን የተለያየ አቋም ይዘዋል። የህዝብ ተወካዮች ምክር ቤት አባል የሆኑት እና በፓርላማው ብቸኛው ተቃዋሚ ድምጽ